ሌላው በቅርብ ሰዎችም ይሁን ባንታ አካባቢ ያሉ እኔን ጨምሮ ማለት ነው ንጉስም ቅዱስም መሆን ትፈልጋለህ? አሳምሬ ይሄንማ ቆሜ ነው ለሀገር የሰው የምነግረው። እስቲ ንገርልኝ። ንጉስ የሰው ልጅ ሲፈጠር ቅዱስም ንጉስም ይሆን ዘንድ ነው የተፈጠረው። ምሳሌ ከተፈለገ ቅዱስ ላሊበላ ንጉስን ልብ ይሏል። በቃ The human world is made one. All the countries are losing their distance every day. Their boundaries not offering the same resistance as they did in the past age. ክቡራን አድማጮች ባለፈው በክፍል 4 በነበረን ቆይታ በታላቁ ባለቅኔ ሙሉጌታ ተስፋዬ አስገራሚ የህይወት ቅኝት ዙሪያ ትኩረቱን ያደረገ መሰናዶ ማቅረባችን ይታወሳል። ዛሬ በክፍል 5 በሚኖረን ቆይታ ደግሞ ውባረጋ ድምጥ በቃላት መማለል በሚል ርዕስ በባይራ መጽሔት ቅጽ 1 ከቁጥር 1 ላይ ያሰፈረውን መጣጥፍ መጠነኛ ማሻሻያ አድርገን ለማቅረብ ወደድን። መሰል ትረካዎች በተከታታይ ይደርሱት ዘንድ ማዳመጥ ሲጀምሩ ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን መጫኑን አይዘንጉ። ሕይወትን እንደ ኢምንት ቆጥሮ መንፈሱን በአንዳች መቃተት ውስጥ እንዳሳለፈ የሚነገርለት ባለቅኔ ሙሉጌታ ተስፋዬ በእኔ ትንሽ መረዳት ከህንዱ ሁለገብ ከያኒ ራቢንድራናት ታጎር ጋር ተመሳሳይ መማለሎች እንዳሉት ለመረዳት ችያለሁ ይላል የዚህ ጽሑፍ አዘጋጅ። የዚህ ዳሰሳ ዓላማም በሁለቱ ፋና ወጊ ባለቅኔዎች መካከል ያለውን ምስስሎች ማመላከት ይሆናል። ተማሏዊነት ወይም ሚስቲሲዝም አንዳች መለኮታዊ ኃይልን ወይም ታላቁን ፈጣሪ በአርምሞ የመፈለግ ጥበብ አሊያም የሥጋ ፍላጎቶችን ችላ በማለት ፈጣሪ ዓለማቱን መጋቢ ፍጥረታቱን የማሰስ የነፍስ ቅታ ማለት ነው። ሁለቱ ጉምቱ ባለቅኔዎች በርካታ የሚያመሳስላቸው ነገሮች ያላቸው ሲሆን በጥበብ ረገድ ሁለቱም በዘመናቸው ለሀገራቸው አያሌ አስተዋጽኦ አድርገዋል። በእነዚህ የጥበብ ሰዎች መካከል ያለውን ምስስሎች ለማመላከት ስለ ሁለቱም መንደርደሪያ ሐሳብ በማቅረብ እንጀምራለን። በቅድሚያም ከሙሉጌታ ተስፋዬ። ሙሉጌታ ተስፋዬ በወርሃ ሚያዝያ 1946 ዓመተ ምህረት ተወልዶ 50 ዓመታትን በዚህ ምድር ከተንከራተተና ከተመሰጠ በኋላ በነሐሴ ወር 1996 ዓመተ ምህረት ይህችን ዓለም የተሰናበተ ኢትዮጵያዊ ባለቅኔ ነው። እስካሁን ድረስ የታተሙ የባለቅኔው ምህላ እንዲሁም የነቢያት ጉባኤ የተሰኙ የግጥም መድብሎች ሲኖሩት ከዚህ ውጪ በተለያዩ ግለሰቦች የተጠራቀሙና በግምት ከ1000 በላይ ግጥሞች እንዳሉት ይነገራል። የአያሙሌ ግጥሞች የትም ተበታትነው እንደቀሩና በአንዳንድ ግለሰቦች እንደተሰረቁ ልጁ ሺህ አብዱና የነፍስ ጓደኛው የነበረችው ስንዱ አበበ መስክሯል። በህይወቱ ዙሪያ የተጻፉ የባለቅኔውን ውዛዜ እንዲሁም ኢትዮጵያዊነት እምነት የተሰኙ መጽሐፍት ያሉት ሲሆን እጅግ በርካታ የዘፈን ግጥሞችን ለታዋቂና ጀማሪ ድምፃውያን አበርክቷል። ለነ ጸደንያ ገብረ ማርቆስ፣ ሐና ሸንቁጤ፣ አበበ ተካ፣ አበበ ብርሃኔ፣ ብጻት ስዩም፣ ፍቅር አዲስ ነቃ ጥበብ፣ ይሁኔ በላይና ለሌሎችም ድምፃውያን ያበረከታቸው አያሌ የዘፈን ግጥሞች ዛሬም ድረስ የአድማጭን ስሜት እንደኮረኮሩ ይገኛሉ። አያሙሌ በዘመኑ በነበረው የህይወት አረዳድ ምክንያት እንደ ኢምንት ተቆጥሮ ያለፈ ድንቅ ባለቅኔ ነበረ። ሙሌ ብዙዎች እንደሚንቁትና ብዕሩንም ሊሸቅሉበት እንደሚፈልጉ በህይወት በነበረበት ወቅት ተናግሯል። የሰው ልጅ ቅዱስም ንጉስም ሊሆን ነውና የተፈጠረው እኔም እንደዚያ ነኝ የሚለው አያሙሌ በዘመኑ ከፈርጥ መጽሔት ጋር ባደረገው ቃለ ምልልስ
ህብረተሰቡ ውስጥ ከእግዚአብሔር ጎን መቀመጥ አለበት ቢባል ማን የሚመረጥ ይመስላል ተብሎ ለተጠየቀው ጥያቄ ህዝቡ የሚመርጠው ባለቅኔውን ነዋ በማለት ምላሽ ሰጥቷል። በማስከተልም አንተ የጦር አበጋዙ ገጣሚው ነው ትላለህ። አሁን ባለው ተጨባጭ ሁኔታ ግን በአጭር ጊዜ ውስጥ የሚነግሰውና የሚታወቀው ድምፃዊው ነው እና እንዲህ ያለውን አለመገናኘት አንተ እንደ ገጣሚ አያንገበግብህም ተብሎ ለተነሳለት ጥያቄ እንደ ሰውና እንደ ገጣሚ እኔን የሚያስደስተኝ የመጨረሻውን እርካታ ማግኘቴና ወደ ህብረተሰቡ መድረሴ ነው። ከዚህ ውጪ ትርፍ አልፈልግም። እንዲያውም ከዚህ በኋላ በምጽፋቸው ግጥሞች ላይ የገጣሚ ስም አላስገባም፣ ጭብጨባም አልፈልግም በማለት መልሷል። ወደ ሁለተኛው ተነጻጻሪ ራቢንድራናት ታጉር ስናመራ ደግሞ ይህ ታላቅ ህንዳዊ ገጣሚ በተወለደባት ቤንጋል ከተማ ስሙ ሕያው ነው። እንደ አውሮፓውያን አቆጣጠር ከ1861 እስከ 1941 ዓመተ ምህረት ለ80 ዓመታት በህይወት ኖሯል። ለመጀመሪያ ጊዜ ጊታንጀሊ ተብሎ በተጻፈውና በራሱ በገጣሚው ሶንግ ኦፍ ኦፈሪንግ በሚለው የግጥም መድብሉ እንደ አውሮፓውያን አቆጣጠር በ1913 ዓመተ ምህረት በስነ ጽሑፍ የኖቤል ሽልማትን በመውሰድ የታላላቅ ገጣሚያንን ቀልብ ለመሳብ ችሏል። በዘመኑም ከነ አልበርት አንስታይን፣ ሮበርት ፎረስት፣ ቶማስ ማን እንዲሁም ከበርናንድ ሾው ጋር ለመገናኘት ችሏል። በተለይ ከታላቁ የፊዚክስ ሊቅ አልበርት አንስታይን ጋር በኳንተም ሜካኒክስ ጉዳይ ያደረገው ክርክር አይዘነጋም። ታጉር ከ1000 በላይ ግጥሞችን፣ 2230 ዜማዎችን፣ 8 ረጃጅም እንዲሁም ሌላ 8 አጫጭር ልቦለዶችን፣ 6 ኖቬላዎችን፣ ከ2 ደርዘን በላይ ቲያትሮችን ጽፏል፣ ተውኗል፣ እንዲሁም ተጫውቷል። ብዙ የፍልስፍና ጽሑፎችንና ዲስኩሮችን አዘጋጅቷል። በአምስቱም አህጉራት ከ30 በላይ ሀገራትን በመዞር ትምህርቶችን ሰጥቷል። ታጉር የባንግላዴሽና የህንድ ብሔራዊ መዝሙርን በማዘጋጀት በአንድ ጊዜ ለሁለት ሀገራት ብሔራዊ መዝሙሮችን ማዘጋጀት የቻለ ብቸኛው ሰው ነበር። ላበረከተውም የሥነ ጽሑፍ አስተዋጽኦ በ1915 እንደ አውሮፓውያን አቆጣጠር ከእንግሊዙ ንጉሥ ጆርጅ አራተኛ ታላቁን የክብር ሽልማት ቢቀበልም የእንግሊዝ ወታደሮች በህንድ ሰላማዊ ሰልፈኞች ላይ በፈጸሙት ግድያ የተቀበለውን ማዕረግ በ1919 ዓመተ ምህረት መልሷል። በወታደሮች ጥቃት 400 የሚጠጉ ሰላማዊ ዜጎች ሲገደሉ ሌሎች ከ400 በላይ ሰዎችም ቆስለው ነበር። አያሙሌና ታጉር አያሌ በሆኑ ጉዳዮች ይመሳሰላሉ። የመጀመሪያው ሁለቱም በህይወት የሌሉ ገጣሚዎች መሆናቸው ሲሆን ሌላው ሁለቱም በዘመናቸው በፖለቲካ ውስጥ የተሳተፉና ከታላላቅ የሀገራቸው ፖለቲከኞች ጋር ግንኙነት ያበጁ መሆናቸው ነው። ታጉርና ማህተመ ጋንዲ የቅርብ ጓደኞች ነበሩ። በአንዳንድ ሀገራዊ አረዳዶች ላይ ተቃርኖ ቢኖራቸውም ቅሉ በህንድ ነጻነትና የሰው ልጅ እኩልነት ላይ ግን አይደራደሩም ነበር። በህንድ የተደረገውን ጭፍጨፋም አብረው ያወግዙ ነበር። ታጉር ለህንድ ነጻነት የታገለና ከማህተመ ጋንዲ እኩል በሚባል ደረጃ ለሀገሩ የተዋደቀ ባለቅኔ ነበር። ሀገሩም ለዚህ አበርክቶ ክብሯን ቸረዋለች። በተመሳሳይ ሙልጌታ ተስፋይም ከኢህአዲግ ጋር ጥብቅ ቁርኝት እንደነበረው በዘመኑ ፈርጥ ከተሰኘው መጽሔት ጋር በነበረው ቃለ ምልልስ እንዲህ በማለት ገልጾ ነበር። ከተፈጠርኩበት ቀን ጀምሬ የወገንኩት ለኢህአዲግ ነው። የምደግፈውም የምቃወመውም ኢህአዲግን ነው። እቀልዳለሁ ቢል አልለቀውም በማለት ፖለቲካዊ አቋሙን ገልጾ ነበር። በተለይ ከበረከት ስምዖን ጋር የቀረበ ግንኙነት እንደነበረው ይነገራል። አያሙሌ ጎዳና ሲወጣ ሴት ልጁ 10 ዓመቷ ነበር። ታዲያ የአያሙሌን ወደ ጎዳና መውጣት ያልወደደው በረከት ጎዳና እየሄደ ወደ ስራ ተመለስ ይለው ነበር። አንድ ቀን በረከት አያሙሌን ሕፃን ልጅህ እንኳን አታሳዝንህም? ትንሽ ልጅን ያላሳዳጊ ትቶ መውጣት ተገቢ ነው ቢለው አያሙሌም ትንሽ እኮ አይደለችም፣ አንተን በአንድ ዓመት ትበልጣለች ብሎ እንደመለሰለት ይነገራል። ለምን እንዲህ እንዳለው እስካሁን ግልጽ ባይሆንም ቅሉ ሌላው አያሙሌና ታጉርን የሚያመሳስላቸው ሁለቱም መንፈሳዊያን መሆናቸው ነው። አያሙሌ ኦርቶዶክስ ሃይማኖት ተከታይ ሲሆን በርካታ ግጥሞቹም የዚሁ ሃይማኖት ተጽዕኖ ያረፈባቸው ሆነው እናገኛቸዋለን። ሁሉንም ሃይማኖቶች ለመመርመር እንደሞከረ የሚናገረው ሙሌ
በተለይ በሚስጥረ ስጋዌ፣ በሚስጥረ ድህነት እንዲሁም በነገረ መስቀሉ ላይ ጥልቅ ተማሉ እንደነበረው ስራዎቹ ሕያው ምስክሮች ናቸው። እንዲህ በማለትም ነገረ ክርስቶስን ይቀኝበታል። ቃል ሆኖ ተፈጥሮ ቃል ሆኖ ሞት ሽሮ የዘላለም ንጉሥ በቃል ተሞሽሮ ቃልማ ፊርማ ነው የሰለሞን ማህተም እንደ ጉም ዳመና እንዳሻው የሚተም እያለ የቃልን ነገር የአምላክን ሰው መሆን የክርስቶስን ሕይወት ሰጭነትና ሚስጥር በተመስጦ ይፈክራል። በዚያ በኩል ደግሞ ታጉር በባህክቲ እምነትና ባህል ላይ ተመስርቶ አምላኩን ይለማመናል። የባህክቲ እምነት በሰባተኛው ክፍለ ዘመን እንደተስፋፋ የሚነገር ሲሆን በውስጡም ሁለት ቅርንጫፎች አሉት። አንደኛው ኒርጉና ባህክቲ ሲባል ሌላኛው ደግሞ ሳጉና ባህክቲ ይሰኛል። ታጉር ይከተለዋል ተብሎ የሚታሰበው የሳጉና ባህክቲ እምነትን ነው። ይህ እምነት አምላክን ቅርጽ የለሽና በውስጣችን ያለ አንዳች ኃይል ነው ብሎ ያምናል። በፍቅር ራስን አሳልፎ በመስጠት ይህን አጽናፈ ዓለሙን የሞላውን አምላክ ማገልገል እንደሚቻል ያምናል። አንተ ብቻ የሚል ርዕስ ባለው ቅኔው አንተ ብቻ ነህ ሁሉ ነገሬ እያለ አምላኩ ይማልዳል። ሌላው የሁለቱ ባለቅኔዎች ተሟሏቸው መገለጫ አምላካቸውን ለመንካት የሚያደርጉት መንጠራራት ነው። የባለቅኔው ከፍታው ከመለኮት ጋር መስተካከል ነው ይባላል። ፍጥረታቱን በሙሉ የሚያንቀሳቅሰውን ኃይል ለመጎናጸፍ ስጋን ማጎሳቆል እንደሚገባም ሁለቱ ባለቅኔዎች ያምናሉ። ለዚህም ይመስላል አያሙሌ ነገር ዓለሙን ሁሉ ትቶ በመንከራተት ያሳልፈው። በአለቤሾ ቀርቦም ሳይበላና ሳይጠጣ እንዲሁም ወሲብ ሳይፈጽም መኖር እንደሚመኝ በአንደበቱ መስክሯል። ግጥሞቹም ያንን የሚያሳዩ ሆነው እናገኛቸዋለን። ስጋውን ተጠይፎ በመንፈሱ ከመለኮት ጋር ለመለካካት በሚያደርገው ህቅታ ውስጥ የሚከተሉትን የጭንቅ ቃላት አወርዷል። የባለቅኔው ምህላ በሚል ርዕስ የራሱን ሕይወት በፈከረበት መድብሉ እንዲህ ይላል። የማይሰፈር ስለካ የማይቀመስ ስፎካከር ሰጣ ገባ ስጎስጥ ጉንጭ አልፋ ስከራከር እየመሸ እየነጋብኝ አይኔ እያየ ዘጋብኝ ችዬ አልችልም ብቻዬን አልጸናም ባንድ ራሴ ድሃ አደግ ምን ቢተባ አይደምቅም እንደራሴ በእመርታህ በይቅርታ ማርከኝ እንደ ዝነትህ እንደ ቸርነትህ ባርከኝ ኤሎሄ ኤሎሄ ምሉ በኩለሄ ዕለተ ሞቴን አታስረሳኝ ወንፊት እንጂ እምባትንሳኝ እያለ የሚያዘንባቸው የቃላት ቆሎች የከያኒውን መንፈስ ፍትጊያ የሚያሳዩ መማለሎች ናቸው። እንደ ደቹ ሰዓሊ ቪሰንት ቫን ጎህ ሞትን የሚለማመን ይመስላል። ከህይወቱ ባሻገር ሞቱን እንዲያስረሳው ይለማመናል። ሌላው የመንፈስ ተንከራታቹ ታጉርም ጊቭ ሚ ስትሪንግዝ በሚለው ግጥሙ እንዲህ ይቃትታል። አምላኩን ብርታቱና ጉልበቱን አምጣ ይለዋል። አንተን የምወድበት ጥንካሬውን ስጠኝ፣ ከዕለታት መንከራተት ባሻገር መለከት ዘንድ ጉልበትን አስረጽብኝ በማለት ይማጸነዋል። በምድር ላይ የሚደረገውን አሰልቺ ህይወትም ይታዘበዋል። አያሙሌም በቅኔው የስጋ ጉልበትን ሊሽር የኑሮን ቀዳዳ ሊሸነቁር ከመለኮት ቤት እንግዳ ሆኖ ሊታደም አንድ በለኝ እያለ ይጎተጉቷል። በእውነት መንገድ ምራኝ፣ የብርሃናት መስኮት አመላክተኝ ይለዋል አምላኩን። ብርሃን አይጨበጥም አይመረመርም። ታዲያ ታላቁን ብርሃናማ መንገድ መሻት የባለቅኔ ዕጣ ፈንታ አይደለምን? ታጉር ስትሮንግ ሜርሲ በሚል ልመናው አምላኩን ይቅርታውን ያላብሰው ዘንድ ያንን የፍቅር አምላክ በፍርሃት ይለማመነዋል። ወሰራ ዶሮ ሳያርድ ከዛፍ ስር ወድቆ እየተነሳ ሳያለቅስ እንዲሁም በቃላትና በዜማ የምህረት እንጃት ይጠባበቃል። ባለቅኔ ሙልጌታ ተስፋዬ አስመእኒ በሚለው የጸሎትና የምህላ ግጥሙ እንዲህ እያለ ይቃትታል። አስመእኒ ከጌታ ሰማኒ ሕያዊት ለባዊት ነባቢት ነፍሴ ጋር አስታርቀኝ፣ እኔም ጠፍቼ እንዳልባክን አንተም እንዳትርቀኝ፣ አንተ ብቻ በውስጤ ከብረህ ስላንተ ብቻ እንድመሰክር ላክልኝ ጴራቅሊጦስን በመንፈስ ቅዱስ እንድሰክር እያለ ይማጸናል። ሁለቱን ባለቅኔዎች ባንክሮ ለተመለከተ አንዳች መመሳሰልና መሳሳብ እንዳላቸው ይታዘባል። ሐሳባችንን ስናጠቃልለው አያሙሌና ታጉር አምላካችን ከሚሉት አካል ጋር ሆነው አጽናፈ ዓለሙን የሚጋተሩ ባለቅኔዎች ናቸው። ነፍሳቸውን አንዳች ኃይል ዘንድ ለማድረስ የሚቃተቱ የጥበብ ፈርጦች ናቸው። በእርግጥ የታጉር መንፈሳዊነት የተጫናቸው ግጥሞች
በኋላ ትችትን አምጥተውበታል። ታላቁ አይርላንዳዊ ገጣሚ ዊሊያም በትለር የትስ ብዙ ግጥሞቹ ሕግን ያልተከተሉና ዝሮ ከመሆናቸው በተጨማሪ ከአንድ ሃይማኖታዊ ጉዳይ አልወጡም የሚል ወቀሳ በታጎር ላይ ማቅረቡ ይታወሳል። እነዚህን መንፈሳዊ መመሰጥ ወይም ተማሉ የተጫናቸው ግጥሞችን ለመረዳት አንድም መንፈሳዊነትን መለማመድ አሊያም የአንድ ቤተ እምነት ምሰሶችን ትርጓሜ ማወቅ ግድ ይላል። ከእነዚህ መሰረቶች ውጪ ሆነን ግጥሞቹን ስንመለከታቸው ከአንዳች ልመናና የሐሳብ ድረታ የተሻገረ እውነት እንደያዙ ለመረዳት እንቸገራለን። የአያሙሌም ሆኑ የታጎር ቅኔዎች መዳረሻቸው የሰው ሕይወትና አኗኗርን ማሰስ ሲሆን በዚህ ሐሰሳ ውስጥ አንዳች ፍጡር ይመራናል ብለው ስለሚያምኑ ስጋዊ ፍላጎታቸውን ገሸሽ ሲያደርጉ ይታያል። ለዚህም ሳይሆን አይቀርም አያሙሌ ልጅና ትዳሩን በትኖ ወደ ጎዳና የዘመተው። ሙሌ በአንድ ወቅት ግጥም ለመጻፍ ምን ያስፈልጋል ተብሎ ሲጠየቅ እምባ ብሎ መልሶ ነበር። ካለቀሰው ጋር ሆነ ስታለቅስ፣ እርቦ ነጠላ ለብሶ ንጣይ እንጀራ ቀምሶ ከሚውለው ጋር ሆነ ህመሙን ስትረዳው ገጣሚ መሆን አይከብድህም ብሏል። በሌላ ጊዜም ግጥም ለመጻፍ ስትሞክር ብዕርና ወረቀትን ይዘህ ወደ ቀራኒዮ ተመልከት፣ ወልድ ራሱ ይጽፈዋል በማለት ተናግሮ ነበር። አያሙሌ በዘመኑ ለዘፈን ግጥም መውደቅ ምክንያቱ ምንድነው ተብሎ ለተነሳለት ጥያቄ ሲመልስ የገጣሚው የማሰብና የማስተዋል አቅም አናሳ መሆን ነው። ገጣሚዎች ከመስማት በስተቀር በኑሮ አልተማሩም። በዛ ላይ ፊደል ወጉ አልቆጠሩም። ሌላው ቀርቶ አያነቡም። ታዲያ ያላነበቡ ሰዎች ምን ሊጽፉ ይችላሉ? ያላፈቀሩ ሰዎች ስለማፍቀር ምን ሊነግሩን ይችላሉ? አንድ ሰው ሐዘንን ካልኖረው እንዴት ያስተዛዘነን ይችላል? በማለት ጥያቄውን በጥያቄ መልሷል። ባለቅኔ በመቃተትና በአንዳች መማለል ውስጥ ሆኖ ሰው የሚባለውን ግዙፍ ፍጡር እንደ አርማ የሚያውለበል ማለት ነው። በሁለቱ ገጣሚዎች ውስጥ ያለው መማለል መጨረሻው የሰው ልጅና መለኮት ሆኖ እናገኘዋለን። ትክክለኛ ባለቅኔዎች መለኮት የሚልካቸው ሐዋርያቶች ናቸውና እነሱን የሚሰማ ሕዝብና መንግስት ሲድን፣ የማይሰማ ደግሞ እድሜውን በድንቁርና ይገፋል። በተለይ በቁስ ፍቅር የወደቀ ማህበረሰብ በሞላበት ከስጋ እየሸሹ ወደ ነፍስ እየጠለቁ የሚማልሉ ገጣሚዎች ተደማጭነታቸው ኢምንት ነው። ለዚህም ማስረጃ የሚሆነን የኛው አንጸባራቂ ኮከብ ባለቅኔ ሙሉጌታ ተስፋዬ ነው። ያን ሁሉ ቅኔ ያዝንቦልን የሰጠነው ክብር ግን ብናኝ ካፊያ ነው። ክቡራን አድማጮች በታላቁ ባለቅኔ ሙሉጌታ ተስፋዬ ሕይወት ዙሪያ በተከታታይ ስናደርገው የነበረውን ዳሰሳ ለማገባደድ በቀጣይ የመጨረሻውን ክፍል ይዤ እመለሳለሁ። ለዛሬው ግን እዚህ ላይ አቆማለሁ። በመጨረሻም ባለቅኔን የሚያዳምጥ ዝነ ልብ ያድለን እያልኩኝ የዛሬውን ዳሰሳችንን እዚህ ላይ ቋጫለሁ። በምንጭነት ባይራ መጽሔትን እንዲሁም ፍልስምና ቅጽ 4 መጽሐፍትን ተጠቅመናል።